ሰላም ወዳጆች እንዴት ናችሁ? ሁላችሁም በያላችሁበት ሰላማችሁ በዘት ይበል። ዛሬም በሌላ ዝግጅት በአዲስ ትምህርት ተመልሰን መጥተናል። በዛሬው ትምህርታችን አንቺን ማጣት እንዲያስጨንቁ የምታደርጊባቸው መንገዶች እያልን እንማማራለን። በማከላችሁ ያለው የፍቅር እንፋሎት ታኑ ሄዶ እንኳን የትም አትሄድብኝም በሚል ስሜት በወንድ ልጅ ትሪት መደረግ ምን ያህል የሚያም ነገር እንደሆነ ምናልባት በዚህ ሁኔታ ውስጥ ያሉ ሴቶች ይረዱታል ብዬ አስባለሁ። ስለዚህ ይሄ ስሜት ከመፈጠሩ በፊት ወይም ደግሞ እንደዚህ አይነት ነገር እንዲሰማሽ ከማድረጉ በፊት የፍቅር አጋርሽ ሊያጣሽ እንደሚችል እያሰበ ሰጥለጥ ብሎ የሚጠበቅበትን ነገር እያደረገ የፍቅር ህይወታችሁ ላይ የራሱን አስተዋጽኦ እንዲያሳርፍ የምትፈልጊ ከሆነ ከዚህ ቀጥሎ የምንመለከታቸውን ብልሃቶች መጠቀም የግድ ነው ማለት ነው። እንደተለመደው ሁላችሁም ቪዲዮውን ላይክ፣ አዳዲሶች ቻናላችን ሰብስክራይብ በማድረግ እንጀምር። አንደኛ፣ ሚስጥራዊነትን ተላበሽ። ሚስጥራዊነት የፍቅር ህይወትን ከሚያጣፍጡና እንዳይሰለች ከሚያደርጉ ነገሮች አንዱና ዋነኛው ነው። ስለዚህ የፍቅር ህይወት ውስጥ ሁሉም አይነት እንቅስቃሴዎቿ የምትገመት አይነት ሴት መሆን የለብሽም ማለት ነው። እነዚህ ጋር ሚስጥራዊነት በተለያየ መልኩ ሊገለጽ እንደሚችል እንዳትረሺ። ከነዚህ መሃል የተወሰኑትን ላመላክትሽ። ለምሳሌ የተጠየቅሻቸውን ጥያቄዎች ከሚገባሽ በላይ ርቀት ሄደሽ እንዳትመልሽ። ጥያቄዎቹን ከሚገባሽ በላይ ሄደሽ አትመልሽ ማለት ግን ዋሽ ወይም ደግሞ የምትደብቂው ነገር ይኖርሽ ማለት አይደለም። ስለዚህ እነዚህ ነገሮች እንዳይምታቱብሽ ተጠንቀቂ። ግን ደግሞ ጥያቄዎቹን ስትመልሽ ምናልባት መስማት የሌለበትና መስማት የማይፈልገውን ነገር ድረስ ጠልቀሽ ገብተሽ መመለስ አይጠበቅብሽም ማለት ነው። ከዚህ በተጨማሪ አንዳንዴም ያልተጠበቁ አይነት ሰርፕራይዞችን አድርጊ። አንዳንዴም ደግሞ ስለውሎሽ እያንዳንዷን ዝርዝር ጉዳይ ባለመናገር ትንሽ እሱ ራሱ ስለውሎሽ ሊያሰላስል የሚችልበት እድል ልትሰጪው ይገባል። ስለዚህ እነዚህ ነገሮች በማድረግ በቀላሉ ሚስጥራዊነትን መላበስ ትችላለሽ ማለት ነው። ሁለተኛው፣ የጽሁፍ መልእክትሽን የተመጠነ አድርጊው። የጽሁፍ መልእክት ልውውጥ ምናልባት በዚህ ዘመን ዋነኛው የሐሳብ መለዋወጥ ወይም ደግሞ ዋነኛው የንግግር መንገድ ነው ብለን ብንል በፍጹም ማጋነን አይሆንም። ስለዚህ በጣም ከልክ ባለፈ መልኩ ደጋግመሽ የጽሁፍ መልእክት የምትልኪ አይነት ሴት ከሆንሽ ይሄ ስላንቺ የሚያስብበትና ስላንቺ የሚጨነቅበት ጊዜ እንዳይኖረው የሚያደርግ ነገር ነው። አብዛኛውን የጽሁፍ መልእክት ልውውጥ ራሱ እንዲጀምር ልታደርግ ይገባል። ሁልጊዜም ያለሽበት ሁኔታ ራሱ አስቦ ቼክ ሊያደርግ ይገባል። እነዚህ ነገሮች እንዲያደርግ እድል ካልሰጠሽው ግን ሊያጣሽ እንደሚችል በፍጹም አያስብም ማለት ነው። ስለዚህ በሚገባው ልክ ካላደረገ ምናልባት ሊያጣሽ እንደሚችል እንዲያስብ ልታደርጊ የምትችይው የጽሁፍ መልእክትሽን የተመጠነ ስታደርጊው ብቻ ነው ማለት ነው። ሶስተኛው፣ በቀላሉ አትገኚ። ይኸውልሽ ሁልጊዜም በአካል እንድትገናኙ ሲጠይቅሽ ጨርቄን ማቄን ሳቲ መገኘት እያደር የትም አትሄድብኝም ሁልጊዜም እኔን ለማግኘት የኔን ጥሪ ጥበቃ ላይ ናት ብሎ እንዲያስብ የሚያደርግ ነገር ነው። በቀላሉ አትገኝ ስልሽ ግን ሆን ብለሽ መጥፋት አለብሽ ወይም ደግሞ መገኘት እየፈለግሽ እንዳልፈለግሽኝ ማለት አይደለም። ይሄ ያለ መብሰል ምልክት ነው። ግን ደግሞ ስራ ላይ ከሆንሽ ስራ ላይ እንደሆንሽ ወይም ደግሞ ከሱ የቀደመ ያሹ ከሰዎች ጋር ፕሮግራም ካለሽ እነዛን ነገሮች በፍጹም እርግፍ አድርገሽ እሱን ለማግኘት መሄድ የለብሽም። ሁልጊዜ እንደዚህ የምታደርጊ ከሆነ በፍጹም ስለ አንቺ የሚያስብበት አንቺን ስለማጣት የሚጨነቅበት እድል አትሰጪው ማለት ነው። አራተኛው፣ ሁሉን ነገር በአንድ ጊዜ አትዘርግፊ። ይኸውልሽ ግልጽነት ጥሩ ነው። ግልጽነት የፍቅር ህይወት ውስጥ እንደሚያስፈልግ በጣም በተደጋጋሚ ተነጋግረናል። ግን ደግሞ የፍቅር ህይወት በመጀመሪያዎቹ ጊዜያት የሚሰማሽን ስሜትና ስለሱ የምታስቢው ነገር በሙሉ በአንድ ጊዜ ዘርግፍ ማድረግ አይጠበቅብሽም። እንደዚህ ካደረግሽ ምናልባት በጣም እንደፈለግኩና ምንም አይነት አማራጭ እንደሌላ ሴት እንድትታሰብ ሊያደርግሽ ይችላል። ለፍቅር አጋርሽ ያለሽን የፍቅር ስሜት ምንም ሳትደብቂ ምንም ሳትሸራርፊ የምትናገሪበት ጊዜ ይመጣል። ያ ሰዓት ያ ትክክለኛው ጊዜ እስኪመጣ ግን በተቻለሽ መጠን ቆጠብ ማለት ይኖርብሻል ማለት ነው። ቆጠብ ማለት ስትይ ሁልጊዜም አንቺን ላለማጣት ከሱ የሚጠበቀውን ሁሉ ያለ ማቋረጥ እንዲያደርግ ታስገድጂዋለሽ። አምስተኛው፣ ጊዜ ስጪው። የፍቅርነት ውስጥ የየብቻ ጊዜ እንዲኖራችሁ ማድረግ ለአንቺም ለሱም ለሁለንተና እድገታችሁ በጣም ጠቃሚና በጣም አስፈላጊ ነገር ነው። የብቻ ጊዜ ልክ እንደ አብሮነት ሁሉ የፍቅር ህይወት ውስጥ ያለ ማቋረጥ ሊተገበር የሚገባው ነገር ነው። ስለዚህ እንደ ሙጫ ጠብቅ ባለ ማለትና ከፍቅር ህይወትሽ ጎን ለጎን ሌሎች የምታተኩሪባቸው ጉዳዮች እንዳሉሽ በማሳየት ችላ የሚልሽ ከሆነ ነገሮች ሊቀየሩ እንደሚችሉ እንዲያስብ ልታደርግ ትችላለሽ። ዋጋሽን በሚገባ ወቂ። ይኸውልሽ እዚች ዓለም ላይ ሊያሳንሱሽ የሚፈልጉና በራስ መተማመንሽን የሚያወርዱ ቃላት ለመናገር ያሰፈሰፉ አንደበቶች በጣም ብዙ አሉ። ስለዚህ በተቻለሽ መጠን ለራስሽ የምትሰጪው ቦታና ለራስሽ የምትሰጪው ዋጋ በሌሎች ግምትና በሌሎች ግንዛቤ ላይ ተንተራሰ መሆን የለበትም።
ዋጋሽን በሚገባ ስትረጂ አንድ ሰው ከቤትሽ ወጥቶ ቢሄድ ሌላ የተሻለ ሰው እንደሚመጣ ይገባሻል። እንዲህ ያረዳድ ደግሞ የፍቅር አጋርሽ ሁል ጊዜ አንቺን ላለማጣት ንቁ ሆኖ የሚጠበቅበትን ነገር ሳይሸራርፍ እንዲያደርግ ያስገድደዋል ማለት ነው። 6ኛው እምነት የሚጣልብሽ ሁኚ። የፍቅር ህይወትሽ ለቁም ነገር እንዲበቃና እንዲዘልቅ የምትፈልጊ ከሆነ እምነት የሚጣልባት አይነት ሴት መሆን የግድ ነው። እምነት የሚጣልባት አይነት ሴት ሁኚ ማለት ግን ለመገኘት ወይም ደግሞ ለመታወቅ በጣም የቀለልሽ ሁኚ ማለት አይደለም። እዚህ ጋር የሆነ ቦታ መገኘት ካለብሽና እዛ ቦታ ላይ እገኛለሁ ብለሽ ካልሽ ባልሹ ጊዜና ባልሹ ቦታ ልትገኝ ይገባል። በተለያዩ ምክንያቶች ደግሞ እዛ ቦታ ላይ መገኘት ባትቺ ከቀጠሯችሁ ሰዓት ቀደም ብለሽ መገኘት እንደማትችል ልታሳውቁ ይገባል። ስለዚህ በራሱ ስንፍና ምክንያት አንቺን ቢያጥሽ ዛሬ ነገ አንቺን የመሰለሽ ልጅ ላያገኝ እንደሚችል እንዲያስብ ታደርጊዋለሽ። የውስጥ ውበት አስፈላጊነት እንዳለው ነው ውጭ ውበትሽን ለመጠበቅና ለመንከባከብ የምታደርጊው ጥረት ሌላው ከፍቅር አጋርሽ ሐሳብ እንዳጠፍ የሚያደርግ ነገር ነው። መቼስ እኛ ወንዶች ለምንየው ነገር የምንሰጠው ቦታ በጣም ትልቅ እንደሆነ ይገባሻል ብዬ አስባለሁ። ይህን ስልሽ ግን በጣም የተጋነነ ሜካፕና መቀባባት ይሸውደናል ወይም ደግሞ ይማርከናል ማለት እንዳልሆነ ልታቂ ይገባል። ስለዚህ በተቻለሽ መጠን ተፈጥሯዊ ውበትሽን በመጠበቅ ወንድ ልጅ ያለ ማቋረጥ ስላንቺ እንዲያስብ ልታደርጊው ትችላለሽ። 8ኛው መራቅ ሲፈልግ ይበልጥ ራቂው አንቺ። ብዙ ወንዶች ትንሽ ራቅ በማለት አሳደሽ የራስሽ እንድታደርጊያቸው ሲፈልጉ እንመለከታለን። ይህም ብዙ ጊዜ ይሄን አካሄድ የሚተገብሩት ደግሞ ሁለት አይነት ወንዶች ናቸው። የመጀመሪያዎቹ ከልባቸው የማይወዱሽ ግን ደግሞ የሆነ አካሌ ነገርሽን ፈልገው የቀረቡሽ ወንዶች ናቸው። ሁለተኞቹ ደግሞ አንቺን የሚወዱ ግን ደግሞ ለአካሌ ነገር ፍላጎቶቻቸው ሌሎች ሴቶችን የሚመርጡ ወንዶች ናቸው። ስለዚህ ወንድ ልጅ አንቺን በመራቅ ይበልጥ ባንቺ ተፈላጊነቱን ማጉላት ሲፈልግ አንቺ ደግሞ ከጠበቀውና ካሰበው በተቃራኒ ልትሆኝበት ይገባል። ያኔ ያንቺን ነገር ቆም ብሎ እንዲያስብና አንቺ ማለት እንደሌላ እንደማንኛውም ሴት እንዳልሆንሽ እንዲያስብ ታደርጊዋለሽ ማለት ነው። 9ኛው ድንበር አብጂ የሚለው ነው። ይኸውልሽ ድንበር ማበጀት ላይ በጣም ብዙ ሴቶች የሚሸወዱበት ወይም ደግሞ የሚሰሩት አንድ ስህተት አላቸው። ይሄ ምንድነው? መጀመሪያ ላይ በጣም ቆንጆ የሚባል ድንበር ያበጃሉ። በምንምና በማንም ምክንያት እንደማያስደፍሩት ለራሳቸው ቃል ይገባሉ። ግን ደግሞ በሂደት የተለያዩ ሰበቦች የተለያዩ ምክንያቶች እየደረደሩ ራሳቸው ያስቀመጧቸውን ድንበሮች ራሳቸው መሸራረፍ ራሳቸው መጣስ ይጀምራሉ። ከዛ በኋላ እነዛ ድንበሮች ይረሱና ማንም ሰው ሊነኩ የማይገቡ ነገሮችን እየነካ ሲያበሳጭሽ ሲያቆስልሽ እንዲኖር ታደርጊያለሽ ማለት ነው። ስለዚህ እዚህ ጋር ማወቅ ያለብሽ አንድ ነገር ምንድነው? አንድ ድንበር ካበጀሽ በኋላ ያንን ድንበር ላለመንካት ወይም ደግሞ ላለመጣስ ለምንም አይነት ምክንያት ቦታ ልትሰጪ አይገባም። ያ ድንበር ከተጣሰ ሁሉም ነገር እዛ ጋር በቃ። ስለዚህ በተቻለሽ መጠን ድንበር አብጂ፣ ድንበርሽ ደግሞ እስከ መጨረሻው ድረስ እንዳይጣስ ካንቺ የሚጠበቀውን ነገር ልታደርጊ ይገባል። ይሄን ማድረግ ስቺ ላጣት እችላለሁ በሚል አይነት ስሜት ውስጥ እንዲኖር ልታደርጊው ትችላለሽ።